በኢራን ታቅዶ የነበረውና ግብ የተቀመጠለትን የመንግስት ለውጥ ስራ በተገቢ ሁኔታ አላከናወናችሁም ሲል የእስራኤል የደህንነት ተቋም ሞሳድ ሁለት ከፍተኛ ኃላፊዎችን ከስልጣን ማባረሩ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የተያያዘው ጦርነት በጣም በቅርቡ ይጠናቀቃል ብለዋል። ይህንን ንግግር የጋዜጠኞችን ጆሮ ያደከመ ንግግር ከ20 ጊዜም በላይ ተናግረውታልም ይሉታል። በተያያዘ ዜና የየመን ሐውቲዎች ደግሞ ማዕታቸውን እያፈሰሱት መሆኑ ተሰምቷል። ኢራን አሁንም በሆርሙዝ የውሃ ወሽመጥ የአሜሪካና የእስራኤል መርከብ አንዴች ብለው ዝር አይሏትም ስትል አስጠንቅቃለች። እነዚህን ጉዳዮች በሰፊው ትንታኔ የምናየው ይሆናል። ቻናላችን አዲስ ነው፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን፣ ግብዣችን ነው። አሜሪካና እስራኤል በመሪዎቻቸው በዶናልድ ትራምፕ እና በቤንያሚን ኔታንያሁ ደረጃ መክረውና ዘክረው ዶልተው የጣምራ ጦርነት ያወጁባት ፋርሳዊቷ ሀገር ኢራን ዛሬ ላይ ከባድ ፈተና ሆናባቸዋለች ነው የሚባለው። ሁለቱ ሰዎች ያኔ እንደ አውሮፓውያን አቆጣጠር የካቲት 28 2026 ቅዳሜ ቀን በኢራን ላይ ያልተገባ አሳፋሪ ድርጊት የሽብርም ድርጊት የተቀላቀለበት በሚሳኤል መንግስትን እንጣል ባሉበት ወቅት በኢራን ያለውን የአያቶላዎቹን አገዛዝ ወይም አስተዳደርና የኢራንን መንግስት ከስርወ መሰረቱ ለመለወጥና ለመንቀል እቅድና ግብ ማስቀመጣቸውን መናገራቸው አይዘነጋም። ለዚያ ደግሞ በዋናነት ስራውን የሚያቀላጥፈው የእስራኤል የደህንነት ተቋም ሞሳድ እንደነበረና ኃላፊነቱን ከእጃቸው ላይ መውሰዱም ዛሬ ከወጣው የአናዶል መረጃ ታይቷል። ታዲያ የዛን በኢራን ላይ ታቅዶ የነበረውን የመንግስት ለውጥ ጉዳይ ሞሳድ አላሳካውም ሲል የእስራኤሉ የቻናል 12 ዘገባ ትናንትና አሰራጭቶታል። እናም የሞሳድ ዋና ኃላፊ ሮመን ገፍመን ሁለት ከፍተኛ የደህንነት መስሪያ ቤቱን ኃላፊዎች ከኃላፊነታቸው ማንሳታቸው ነው የተሰማው። ይሁንና በሞሳድ ባለስልጣናት መባረር ጉዳይ ከእስራኤል መንግስት የወጣ መረጃ ምንም የለም። ኢራን ለሁለቱ የዓለም ባዮች ባለግዙፍ ጦር ኃይል ሀገራት አሜሪካና እስራኤል የመንግስት ለውጥን ማስወገድ እቅድም ግብም ስኬት ነስታ አልቀመስ ያለች ሾል ያለ ሰይፍ ሆናባቸዋላች ይሏታል። ዛሬ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በዋይት ሃውስ ዶልተው ቢለያዩም ኢራን የመፍራቷ ነገር ሳይሆን የታየው ከዚህም የበለጠ የመበረታቷና ድፍረቷ ሆኗል። ትራምፕ ከኢራን ጋር ወደ መታረቅና ወደ ስምምነት ያጋደለው ምላሳቸው ሲሰማ፣ ኔታንያሁ ግን ኢራንን በተናጠል ሊወጓት ማቀዳቸው ይነገራል። በተለይም ደግሞ ኔታንያሁ ትናንትና በሰጠው ማብራሪያ የኢራን መንግስት በኒውክሌር ጦር መሳሪያ ስራው እንደሚቀጥል ነግሮናል። ከዚህ በኋላ የምንጠብቀው ምንም የለም፣ የተናጠል እርምጃችን ይቀጥላል ነው ያሉት። የኢራን እስላማዊ አብዮታዊ ኃይል ዘብ IRGC ዋና አዛዡ አህመድ ቫሂድ ሰጥተዋል በተባለው መግለጫ አሜሪካና እስራኤል የኒውክሌር ጦር መሳሪያ ታጥቀዋል፣ እኛም እንታጠቃለን። እነርሱ ትጥቃቸውን ከፈቱ ኢራንም ትፈታለች፣ አለዚያ ሁሉም በ9 ወር የተወለደ እንጂ የሰው ግማሽ የለምና ኢራን አትንበረከክም፣ አታሸበረክም፣ አትብረከረክም ነው ያሉት። የኔታንያሁ ዛሬም የኢራንን የኒውክሌር ጦር መሳሪያ የህልውና ስጋት አድርገው ነው የሚገልጹት። ነገር ግን እኮ ትራምፕ በዚያ የሰኔ ወር 2025 የ12ቱ ቀናት ጦርነት የኢራንን የኒውክሌር ጦር መሳሪያ በእነዚያ መቅሰፍተኞቹ የቢ2 ቦምብ ጣይ አውሮፕላኖቻቸው የኢራን ምድር መተው ካጋዩትና የእሳተ ገሞራ መሬት ካስመሰሉት በኋላ ትራምፕ በሰጡት ማብራሪያ ኮምፕሊትሊ ዲስትሮይድ ወይም ደግሞ ሙሉ ለሙሉ አውድመዋል ማለታቸው አይዘነጋም። ታዲያ የኢራን ኒውክሌር ስጋት ከየት መጣ? አሊያም የተለምዶ የትራምፕ ቅጥፈት? ኔታንያሁ አሁንም በተመሳሳይ የኢራንን የኒውክሌር ጦር መሳሪያ ጨርሰን አውድመናል ማለታቸውም ይታወሳል። እውነትና ንጋት እያደር ይታያል ይጠራልም ይለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በምዕራብ ኢየሩሳሌም በነበረው ትልቅ ዝግጅት ላይ በሰጠው ዝርዝር ማብራሪያ ሁሉንም አስፈላጊ ነገር ለማድረግ ተዘጋጅተናል ነው ያሉት። በኢራን ላይ ይሁንና ታዛቢዎቹ በበኩላቸው ኔታንያሁ ትራምፕን ከኢራን ጦርነት እንዳይወጡ ዘፍቀው ሊያቆዩ አስልተዋል ይሏቸዋል። ኔታንያሁ አዲስ ከደህንነት ተቋማት ያገኙትን እና ስለ ኢራን የኒውክሌር ጦር መሳሪያ በተለይም ደግሞ ስለ ፒካክስ ተራራ ከርዕስ ጉዳይ ገና ሌላ መረጃ ሊነግሯቸው አቅዷል ነው የሚባለው። ትራምፕ ቀድሞውንም ይሆን ለጋዜጠኞች ሲናገሩ ኔታንያሁን ፈጽሞ አንድን ነገር እንዲነግረኝ አልፈልግም፣ ስለ ፒካክስ ተራራ ነው ያሉት።
እሱ የሚፈልገው እኔ በኢራን ጦርነት ውስጥ እንድቆይ ነው ማለታቸው አይዘነጋም። አሜሪካና እስራኤል በጋራ ያሰሉት የኢራን መንግስት የማስወገድ ቀመራቸው አለመሳካቱን ወዲሁም በሆርሙዝ የውሃ መተላለፊያ ወሽመጥ አንዳችም ለውጥ ማምጣት ያለመቻላቸውን ተንተርሶ በርካቶቹ ታዛቢዎችና ተንታኞች አሜሪካና እስራኤል በኢራን ላይ ያወጁት የጣምራ ጦርነት ያልተሳካ እንደሆነም ያምናሉ። በኢራንም አሸናፊነት እንደተጠናቀቀም ይናገራሉ። የኢራን መንግስቷም እንዲለወጥ በሯን ከፍታ ጠላቶቿን አላሳለፈችም ይሏታል። የሆርሙዝን የውሃ መሽመጥም ዘግታ መቆሟን የሚያሳዩበት ዓለም በዚያም የተነሳ የዓለም የነዳጅ ዘይትና የተጣራ የጋዝ ነገር አንድም እጥረቱ ሁለቱም የዋጋ ንረቱ ዓለምን በአንድ አይኗ ያስነሳባት ጉዳይ ሆኗል ይሏታል። በእስራኤል የብሔራዊ ጸጥታ ማሰልጠኛ ተቋም ሚዝጋፍ ከፍተኛ ተመራማሪው ኮቢ ሚካኤል ይላሉ ኢራን አሁንም ቢሆን የኒውክሌር ጦር መሳሪያ ለመታጠቅ የሚቀራት ነገር የለም። የባሊስቲክ ሚሳኤሎቿንም ቢሆን በገፍ እያመረተች በመካከለኛው ሰራ ቀጠና ለሚርመሰመሱትና ድጋፍ ለምትሰጣቸው ታጣቂ ኃይሎች ያጎደለቻቸው አንድም ነገር የለም ነው ያሉት። አጥብቆ ጠያቂ የእናቱን ሞት ይረዳል። አሁን እስራኤል ቀድሞ በአሜሪካና በራሷ በእስራኤል የቆሰለ ነበር የሆነችውን ኢራንን ብቻዋን ልትጨርሳት ስለመዘጋጀቷ የኮቢ ሚካኤል ማብራሪያ ያስረግጣል። ደሚሶቹ እስራኤልን የሀገራቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተናጠል ጦርነት ለማወጅ ወይም ለመክፈት ያቀዱት ጉዳይ በቀጣይ ያለባቸውን የምርጫ ስጋት የመጋረጃ ነው ሲሉ ይተረጉሙታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ጦርነት በጣም በቅርቡ ይጠናቀቃል ነው ያሉት። ኔታንያሁ በተናጠል ኢራንን ለመውጋት መዘጋጀታቸው ሲገለጽ፣ ወዳጃቸው ትራምፕ ግን ጦርነቱ በአጭር ጊዜ ያበቃል ነው ያሉት። ለወትሮም እየሆነ ያለው ሁኔታ ኔታንያሁና ትራምፕ በኢራን ጦርነት ጉዳይ የዚህ ግባ የሚባልም ግራ የተጋባ አቋም ይዘዋል ነው የሚባለው። በዋናነት በአሜሪካና በኢራን መካከል አንዱና ዋናው የውጥረታቸው ምንጭ ሆርሙዝ ወሽመጥ ሲሆን ኢራን በዚያም መተላለፊያ የውሃ ክፍል የአሜሪካና የእስራኤል መርከቦች ለውሽ እንዳይሉ ስትል አስጠንቅቃለች ነው የተባለው። ሰሞኑን ኢራንና ኦማን የሆርሙዝን የውሃ መተላለፊያ ወሽመጥ አስተዳደር ጉዳይ በተመለከተ ጥልቅ ምክክር ማድረጋቸው ይታወቃል። ኦማንና ኢራን ተመካክረው ታዲያ አሜሪካ በዚያ ምክክር ውስጥ ያሉ መሳተፉ ቢታወቅም አሜሪካ ግን ልክ በምክክሩ ሂደት አብራ እንደነበረች የሚያስረግጥ ማብራሪያ ትሰጣለች። ኢራን በበኩሏ በሆርሙዝ የውሃ ወሽመጥ አስተዳደር ጉዳይ ከስምምነት ላይ መድረሷን ትገልጣለች። የቀድሞ የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል አይተን ቢን ኤሊያሆ በበኩላቸው አገራቸውን አስጠንቅቀዋታል። ይህንን ሲሉ ካንገኒ ትራምፕ በኢራን ላይ ወታደራዊ ጥቃት ይፈጽማል ተብሎ አይታሰብም፣ የአሜሪካ የአየር መከላከያም ተመናምኗል፣ የሆርሙዝ የውሃ መተላለፊያ ወሽመጥም ጉዳይም አልተጠናቀቀም ነው ያሉት። ቤን ኤሊያሆ ትናንትና ሐሙስ በነበረው የሬዲዮ ቃለ ምልልሳቸው ከእስራኤሉ 103 ኤፍኤም ሬዲዮ ጋር ሲነጋገሩ ለአዘጋጆች ኒስ ሚሻልና አናት ዳቪዶስ የነገሯቸው አንደኛው ሚስጥር ይህ ነው። የአሜሪካ ሚሳኤል መከላከያዎችና የጥይት እጥረት ሲሆን በትራምፕና በመከላከያ ሚኒስትራቸው ፔት ሄግሴት መካከልም ንትርክ እንዳለም አሳይተዋል። በአሜሪካና በኢራን መከላከል የሆርሙዝ የውሃ መተላለፊያዎች ወሽመጥን በተመለከተ ዛሬም ፍጥጫው መኖሩ ሲገለጽ የነዳጅ ዘይት ዋጋ በከፍተኛ ደረጃ መጨመሩ ተሰምቷል። በፋርስ ባህር ያለው የውሃ መተላለፊያ የሆርሙዝ ወሽመጥ ቢሉ በቀይ ባህር ያለው ጠባቡ መተላለፊያ የባብ ኤል መንደብን በሃውቲዎች መዘጋቱና በካስፒያን ባህርም በኢራን በሩሲያና በዩክሬን መካከል ውጥረቱ መካረሩና ለበቀል ማሸማቃቸው ለዓለም ነዳጅ ዘይት ቢሉ ለጋዝ ለማዳበሪያና ለፔትሮኬሚካል ዝውውርና ንግድ ትልቅ ጋሬጣ ሆኗል። ወዲህ የነዳጅ ዘይትና የጋዝ አምራች ሀገሯ ሩሲያ ብትሆን ከዩክሬን ጋር በገባችበት ግዙፍ ጦርነቷ የተነሳ ዋናው የነዳጅ ማጣሪያዋና በያሮስላቭ ግዛት የሚገኝ በእሳት መያያዙን ተከትሎ ለዓለም የነዳጅ ዘይትና የጋዝ ግብይት ሌላ ከፍተኛ አደጋ አምጥቷል። በጦርነት ከሚገኝ ሰላም ይልቅ ተፈጥሯዊ ሂደትን በጠበቀ መከባበርና መግባባትን ጠብቆ መዝለቅ የሚመረጥ እንደሆነ የሚያሳዩት ብዙዎቹ ናቸው። ጦርነት ትርፉ ይህ ነው፣ የህይወት መቀጠፍ፣ መፈናቀል፣ ስደትና ረሃብ። ነገር ግን ስንቶቹ አሊያም የትኞቹ የምድሪቱ ፖለቲከኞች ናቸው ከሰላምና ከጦርነት የሚሻለውን ለይተው የተገነዘቡ የሚመስሉት? ጥያቄ ብቻ ነው። ከቶም የሰላምና ጣዕም የሰላምን ዋጋ ስራ ሰርቶ የመኖርና የእውነትን መንገድ የተከተሉት ቀርቶ የሚያውቁት የትኞቹ ፖለቲከኞች ናቸው? ይህም ጥያቄ ነው። በአሜሪካ በኢራንና በእስራኤል መካከል በተከፈተው ጦርነት ለኢራን ወግነው የተነሱት ሃውቲዎች ትላንት በፈጸሙት ከባድ ጥቃት 58 የየመን የመንግስት ኃይሎችን መግደላቸውና በሳውዲ አረቢያን በፈጸሙት ጥቃት ደግሞ
11 ሰዎች ማቁሰላቸውን የተገለጸው የሃውቲ ቃል አቀባይ የህያ ሳሪያ በሰጡት ማብራሪያ ሃውቲዎች በሳውዲ አረቢያ በሚደገፈው የየመን መንግስት ላይ የበረታ ጥቃታቸው ተጠናክሮ ይቀጥላል ነው ያሉት። በሌላም ዜና የሃውቲዎች ጥቃት የተፈጸመባት የሳውዲ አረቢያ መራሹ ጥምረት አፈቀላጤው ሜጀር ጀነራል ቱርኪ አልማሊኪ በሰጡት ማብራሪያ የሃውቲ ኃይሎች ለፈጸሙት ጥቃት የእጃቸውን ያገኛሉ፣ የከፋ የበቀል አጸፋ ምላሽ ይጠብቃቸዋል ሲሉ ዝተዋል። ኢራን በበኩሏ ትናንት በሆርሙዝ የውሃ ወሽመጥ የጠላቶች የባለቻቸው መርከቦች ላይ ጥቃት መፈጸሟ ተሰምቷል። ኢራን ጥቃቱን የፈጸመችው ደግሞ ትናንት ለዛሬ አጥቢያ ሌሊቱን ሲሆን ለጥቃቱ መነሻ የሆናት ደግሞ በቀይ ሽም ደሴት ከባድ ፍንዳታ መድረሱን ተከትሎ ነው። ይህ የነዳጅ ዘይት ጉዳይ ለዓለም ክፉኛ አሳሳቢነቱ በናረበት በዚህ ወቅት ዩክሬን ትናንትና ሌሊቱን ሁለቱን የሩሲያን የነዳጅ ዘይት ማጣሪያዎች ማጋየቷ ተሰምቷል። ዩክሬን ሙሉ ሌሊቱን ያጋየቻቸው የሩሲያ የነዳጅ ማጣሪያ ስፍራዎች ደግሞ አንደኛው የያሮስላቭ ሲሆን ሁለተኛውም ደግሞ ያኖስ የሚባለው ነው። ዩክሬን እያለመችና እያሰሰች የሩሲያን የነዳጅ ዘይት የጋዝ ማውጫ ማጣሪያና ማጠራቀሚያ ስፍራዎች ለእሳቷ ቀለብ ካደረገቻቸው የሆርሙዝ ወሽመጥ ተዘግቶ የሚቆየው ከሆነና የባብኤል መንደብን በዚያው ከቆየ የነዳጅ ዘይት ቢሉ የማዳበሪያና የስንዴ ጉዳይ አስጊነቱ የሚቀጥል መሆኑ ነው። ሩሲያና በዩክሬን መካከል ካለው አስከፊና የተንዛዛ ጦርነት የበቀሉ ከባድ ገጽታ ከሆነ አንደኛው ደግሞ የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን እጅግ አስከፊና የጭካኔ የበቀል አጸፋ ለመመለስ ያሰሉት ቀመራቸው አፈት ልኮ መውጣቱ ተነግሯል። ይህ ሩሲያዊ የካራጋኖፍ የምርምር ተቋም ባወጣው መረጃ የኒውክሌር ታጣቂው ሀገር ሩሲያ በድፍና አውሮፓ አስከፊና ከባድ የተባለ ኒውክሌር ጥቃት ለመጀመር ተዘጋጅታለች ነው ያለው። It will all end quickly። ሩሲያ የአውሮፓ ህብረትን ወትሮንም ኒውክሌር ባልሆኑ መሳሪያዎቿ ስትቀጠቅጠው ነበር ነው ያለው ዘገባው። ዓለም የትኛውም ስፍራ አስተማማኝ ሰላም አይሰማባትም። የለም ሰሞኑን በዮርዳኖስ ኦማን ተሰባስበው የነበሩት የኳታርና የሌሎች የአረብ ሀገራት የውጭ ጉዳይ ሚኒስትሮች የእስራኤል በጋዛ ሰርጥና በሌሎች ሀገራት ላይ ለያዘችው አስከፊ ጦርነት ምላሽ ለመስጠት በሚል ከዱለቱት ዱለት ባሻገር የጋራ መግለጫ አውጥተዋል። የጋራ አቋማቸውንም ገልጸዋል። በእስራኤል ላይ በጋራ ዱለተው የጋራ አቋማቸውን ያወጡት ሀገራትም ዝርዝር ኳታር፣ ዮርዳኖስ፣ ዩኤኢ አሊያም የተባበሩት አረብ ኤሚሬትስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ሳውዲ አረቢያና ግብጽ ናቸው። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋንም ወደ ሳውዲ አረቢያ ተጉዘዋል። ኤርዶጋን በዚያ በሳውዲ አረቢያ ጉዟቸውም ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን እና ከፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ጋር ተገናኝተው ይዶልታሉ ነው የተባለው። ዓለም ከተጋረጠባት በአመዛኝነቱ የሰው ልጅ አለበት ከተባለው አስከፊው የአየር ንብረት ለውጥ ቢሉ የከፋ ጦርነት አባዜ ሰላም የሚሰጣታለች። መረጃዎቻችን እንግዲህ እነዚህን ይመስላሉ። እነዚህ መረጃዎች ስናዘጋጅ አልጀዚራ ኒውስ፣ ማክስ ታይም እና ታይምስ ኦፍ ኢዝራኤል፣ ሚንትን እና ትዊንክስ እና ሪግዞን የተጠቀምነው። በቀጣይ እስክንገናኝ መልካም ቆይታ። ሰላም በእናንተ ላይ ይስፈን።